ቆይ እኔ ግን ለየትኛው ነገር ነው የምለፋው? ሰው ቢያንስ ነገ ላይ ምን መሆን እንደሚፈልግና ምን እንደሚያደርግ እንኳን ያውቃል፣ ለዛ ይለፋል። እኔ ግን ለምን እንደሆነ እንኳን አላውቅም፣ ዝም ብዬ ነው የምለፋው። አንቺ በስራ ሰዓት ቢሮ አተኛን አልኩ። በጣም ይቅርታ አለቃ፣ ትንሽ ደክሞኝ እኮ ነው። ቆይ ምን ሰርተሽ ነው የሚደክምሽ? ሁሉንም ነገር ክያነች አለ ምሰራ። አዎ እሱማ፣ ግን ዛሬ ትንሽ እኔ ሆነስ ምን ስልችት እንዳለኝ ታውቂያለሽ? ኧረ አላውቅም። የአንቺ የሰበብ ማለት ነው ስልችት ያለኝ። በዚህ ወጥቶ በዚህ ወርዶ በዚህ ገብቶ አንቺ የሰለችሽም እንዴ? በጣም ይቅርታ፣ በቃ አሁኑን አጸዳዋለሁ። እኔ እኮ አለቃሽ ነኝ። መቼ ነው እንዳለቃ የምታከብሪ? በጣም ይቅርታ፣ ግን ደግሞ እባክህን አትጩህብኝ። ዛሬ ቀኔ ልክ አይደለም፣ እባክህ ተረዳኝ። እና ስራው መስተጓጎል አለበት? ቆይ እኛ ተቀጣሪዎችም እኮ ሰው ነን። በየቀኑ የምናስተናግደው እኮ የራሳችን የሆነው ህይወት አለን። እናንተ እንደፈለጋችሁ ከስራ ትቀራላችሁ፣ ደበረኝ ብላችሁ ስራም ትሰድዛላችሁ። እኛ ግን እኔ ላይ መጮህ መብት የለሽም። ቆይ አስጨርሰኝ እንጂ። እኛ ግን ስራችን እንዳለማጣት ስንል ደብሩንም ቢሆን ተከፍተንም ቢሆን እንመጣለን። ቆይ አሁን ያደረግሽው ነገር ዋጋ እንደሚያስከፍልሽ አታውቂ? ኪራ በቃ እንደፈለግክ አድርግ። ግን ደግሞ ይኸውልህ አንዳንዴ ሰዎች ሲከፋቸው አይቶ እንዳላየ ማለፍ የሚባል ነገር አለ። ከቻልክ ልመደው። እሺ አሁን ውጭ፣ ሌላ ይሽ አልፈልግም። እንዲህ ጭራሽ ለዚህም በቅተሻል። ለነገሩ ብርሌ ከነቃ የሆነ መቃረል የሚባለው የራሴ ጥፋት ነው። ደጋግሜ እሷን ወደ ስራ መመለሴ ዋጋ ሊያስከፍለኝ ነው መሰለኝ። ነገሩ አሁን ማስጠንቀቂያውን ስጽፍልሽ ልክ ትገቢያለሽ። ምንድን ነው? ፊልም አቋርጦ ሱቅ እንደላኩት ጻል ደንቦጨን ዘርግተዋል። እያናገርኩ እኮ ነው። ልቀቀኝ። ካንተ ጋር ምንም የማወራው ነገር ያለ አይመስለኝም። አሁን ተወው፣ ልሂድበት። ምንድነው ዛሬ ስብር አልክ? እንፋታለች እንዴ? ወይስ ሂደህ ከገባህበት የሴት ቤት ውጣ ተባልክ? ቆይ አንተ ሰውን ከማናደድ ውጪ ምንም ነገር አታውቅም ማለት ነው? ብዙ ነገር አውቃለሁ። ለምሳሌ የተከፋን ሰው ፈታ ማድረግ። አሁን ራሱ የት እንደነበርኩ ታውቃለህ? አማችህ ራኬብ ጋር ነበርኩኝ። አንተ ሰውዬ ከራኬብ ዋናት ሊውረድ። ያ የሚሆነው አንድና አንድ ሰኔን ስትፈታት ብቻ ነው። አይ ካልክ ግን ምን እንደማድረግ ጠንቀቀህ ታውቃለህ። አሁን ካንተ ጋር ምን እንደሰለችኝ ታውቃለህ? ይሄ የምትዛዛተው ነገር። ይኸውልህ ወንድ ኮንክ አድርገው እናሳየን። ካልሆነ ግን የቃላት ጋጋታ አንተ ምን ነው ጥግብ ጥግብ ባልክ ይላክልህ እንዴ? ቆንጆ የተከሸነ ድብደባ የሚያደርሱ ልጆች አውቃለሁ። ይላክልሽ? እሱ ካስፈለገ እኮ ያው ፊት ለፊት አለኝ። ሌላ ሰው መላክ አይጠበቅብኝ። እሱንማ እኮ ብዙ ጊዜ አሳይቻለሁ። እኔ ግን እጄ ላይ ያንተ ነፍሰ ገዳይ ነፍስ እጄ ላይ እንዲጠፋ አልፈልግም። ስለፈራው ነው አትልም? ፈሪ ነህ። ለስሙ ሱሪ ለብሳል። ይህንን አውልቀ ቆንጆ 40 ሽንሽን ቀሚስ ብትለብስ ይሻላል። አፈን ዝጋ። እንደ ሴት ልጅ እየለፈለፍክ ያለው አንተ እንጂ ነው አይደለም። ወንድ ሁን እሺ። ጥጋብን ካላስተነፈስኩልህ እኔ መርሲም አይደሉም። አጅሪት እንዴት ነው? እናንተ ስራው እያለቀልሽ ነው? ትንሽ ነው የቀረኝ። አንተ ከሰተም እንዴ? እቃውን ጉቢና ነዛኩስ። ቆይ አንተ ልጅ ምንድነው ሀሳብ ጭንቅላቱን በስፌት ጨርሰው ነው እንዴ? አረ ደህና ነኝ እንዴ። ቆይ ሻውን ጠርዙ ቢያገኝ ኖሮስ? ሲጀመር አንተ ለነገሩ ኬርለስ ነህ። ለጭንቅላቱ እንኳን አትጠነቀቅም እንዴ? አረ አረጋጊው እንዴ። ልትሰርቢ ነው የመጣሽው ወይስ ለኔ ያሰበሽ ነው? ዝም በል እባክህ። ሲጀመር እኮ ሰውም ሲነግር አሰማ ምን አይነት ተፈጥሮ እንዳለክ እንዴ። ቆይ እኔ የምለው ከመጀመሩ ነው። ቆይ አንቺ ከፈንካችነት ወደ ተቆርቋሪነት የተቀየርሽው? ዝም በል እባክህ። ምን ላንተ አስቤ መስሎክ ነው? ያው አንተ አንድ ነገር ብትሆን ስራው እኔ ላይ ነው የሚከመረው ብዬ ነው። አይ እንደዛ እንኳን አልመሰለኝ። ምን እሺ ነው? ቆይ ምን እየተሰማሽ ነው? ምንም አልኩ እኮ። ቆይ እንጂ ቆንጅት፣ ይኸውልሽ ጭንቅላትሽ ውስጥ ማለት ነው ምን እየተካሄደ እንደሆነ ማወቅ እፈልጋለሁ።
ምንድነው ማወቅ የምትፈልገው? ምን እያሰብሽ እንደሆነ እና ደግሞ ለሄኖክ ለምን እንደዚህ እየተቆረቆርሽ እንደሆነ ማወቅ እፈልጋለሁ። አላውቅም። በቃ ያው ምንም ቢሆን እኮ ተላምደናል። አይኖቼን እያየሽ መልሽልኝ። ቆይ ለዛ ብቻ ነው? እና ሌላ ምን ሊሆን ይችላል? አብረን ነው የምንሰራው። በቤቱም አንዳንዴ ትመጣለህ። የወንድሜ ጓደኛ ነህ። በዛ ላይ ደግሞ ተላምደናል። ለዛ ነው እንድትጎዳ ስለማልፈልግ ነው። ይኸውልሽ አሁን ካወራሽው ማለት ነው አንድም እውነት የለም። እንዴ ማለት እንዴት አወቅ? ምክንያቱም የልብ ምትሽ እኮ ጨምሯል። በዛ ላይ ደግሞ ከንፈርሽ የተንቀጠቀጠ እና ደግሞ አይኖችሽ እኔን አትኩሮ እያዩኝ ነው። እና የሁሉ ቆይ የስራ ጓደኛሽ ባልደረባሽ ስለሆንኩ ብቻ እውነት አድርጎ አንደበትሽ ቢነግረኝም አይኖችሽ ግን እኔን እያዩ መዋሸት አልቻሉም። እና ደግሞ አይኖችሽን አምናችኋለሁ። ወንድሜ ጨርሼ እኮ ልመጣ ስል ምን እያደረጋችሁ ነው? ምን እኮ እባክህ ስቴፕራል ስመታ አናቷ ላይ ተሰክቶባት እሱን ስነቅልላት ነበር አይደል? አዎ ይሄ ነቀልልኝ ነበር። አረ ስቴፕላር ግንባርሽ ላይ ምን ሊያደርጉት እንዴ? እኔ ምን አውቃለሁ? ግንባርሽን ሊያጠብልሽ አይደል መቼስ። ብቻ ግን እኔ እየነቀልኩላት ነበር። እሺ ማንም በልህኛ መዶሻ እንዴት ነቀልክላት ታዲያ? ብቻ እኔ ግን ማለት ነው እንዲህ ምዝዝ አድርጌ ነበር የጣልኩት። ቆይት ነበር የጣልኩት። ለማንኛውም ወረቀቱን ይዘሽልኝ ነይ። ስቴፕላሩን እኔ መተዋለሁ። እሺ ደግሞ ሌላ ቦታ ተሰንግሮብሽ ሄኖክም እሱን ለመንቀል ከሚቸገር እኔ መተዋለሁ። ቤት ቅሌት! አንተ ምንድን ነው የምን ስቴፕለር ነው የምትለው? እኔ ምን አቅልሻለሁ? አቡ ይኸውልሽ አሁን ተመልሶ ሳይመጣ ማለት ነው ወረቀቱን ይዘሽልኝ ትይጂ። ደግሞ እኮ ፕሪንት አላልኩትም። ቆይ ላድርግና ልስጠው። እንዴ ቆይ ለምንድን ነው እንደዚህ የምታይ? አይ ምንም ዝም ብዬ ነው። እንዴ አንተ ራስ ለምንድን ነው የምታይ? እኔም ዝም ብዬ ነው። ስደበድብ አይሰማትም እንዴ? ቆይ ምን ሆነሽ ነው ሰኒ? ይኸውልህ ሳስደበድብ አይሰማሽም እንዴ? በሰላም ነው? ደህና ነኝ። ምነው እኔና በሰላም ነው የመጣሽው? ኧረ አዎ። እኔማ እኮ ብታይ ክብሮም ከአንቺ ጋር ሲመለስ እንደ እብድ እያደረገው ነበር የተመለሰው። ከዛ እኔ ደግሞ ሰኒዬስ እንዴት ሆና ይሆን እህቴ እናቴ ምን ሆናብኝ ይሆን ብዬ ሀሳብ ይዞኝ አንቺን ልጠይቅ መጣሁ። አይ ስለ እኔ መጨነቃችሁን አቁሙ። እኔ ደህና ነኝ። እንዴ ለምን ሰኒዬ? እንዴ ለምንድን ነው የማልጨነቀው? እስኪ ሰኒ ዋንጫዬ እንኳን ወልቆ እንደው ሰኒዬ ማየት አይከብደኝም ብዬ እኮ ነው እንደዚህ ስሮጥ የመጣሁት። ለአንቺ ስል ለምን በአጥንቴ ቀርቼ እስሊም አልሆንም? ለምን ስጋ አልባ አልባልም? ሰኒ ለአንቺ እንዴት ሆነ ይሆን ብዬ ተጨንቄ እኮ ነው እንደዚህ ጎድኔ ቀጭቀጭ እያልኩ የመጣሁት። እሱ አይደል እንደ ሂጂና ያለውን ነገር አጣሪ ብሎ የላከሽ? ማን? ክብሮም ነዋ። ሌላ ማን ይሆናል? በቃ ይሄ ሰውዬ የህፃን ጨዋታ መጫወቱን ያቁም። እሺ እኔ ሰላማዊ ህይወቴን እንድኖር ይተወኝ፣ በቃ ይተወኝ። ሰኒዬ እኔ ልሙትልሽ ስልሽ እኔ አንቺ ጉዳይ ስለሚያሳስበኝ ነው እንጂ እሱ ልኮኝ አይደለም። እውነት ሰኒ፣ በቃ እኔ ደህና ነኝ። እሺ ሰኒ እኔና ጉዳዮሽ እንዴ? ወይኔ እንዴ ቆይ ምን ሆነሽ ነው ሰኒ? እንዴ እጄን እኮ አላስተረፍሽኝም። እስቲ እንዴ ቆይ ምን አድርጌሽ ነው ሰኒ? እንዴ እሱ እግሬን አንቺ እጄን። እንዴ ቆይ አካል ጉዳተኞች ልታረጉኝ ነው እንዴ ተነሳችሁት? እንዴ ተረጋጊ። ምን ሆነሽ ነው? ቆይ ደህና ነሽ እኮ እንዴ። ኧረ እባክሽ በሩን ላይ ጠርቅመሽ ደህና ነሽ ወይ ትይኛለሽ እንዴ? እኔ ሲጀመር የእናንተ ፍቅር መስዋዕትነት የምከፍለው ምን በወጣኝ። ስትታሉም ስትታረቁም እኔ ሁሌ መቀጥቀጥ አለብኝ እንዴ? እሺ በቃ አሁን እንግባ፣ እዚያ እንጫወጫ።
እኔ መቼ አልገባም አልኩኝ። አንቺ እኮ ነሽ ሰኒዬ። እሺ በቃ እኔ ግቢ፣ እዛ በረዶ አረግልሻለሁ። እሺ እንዴ አባዬ እኔ ምንም አላውቅም አልኩህ እኮ። ቆይ አንተ እነሱን ብቻ ነው እንደ የምታምነው? እኔን አታምነኝም? ሲጀመር እኔ እነሱ ከፈልከው ገብቼ አላውቅም። ስለዚህ አንተም አታምነኝም ማለት ነው? እሺ በቃ ለማንኛውም አሁን ወደ ስራ እየገባሁኝ ነው፣ በኋላ እናወራለን። ቆይ ምን አድርጌ ነው የሚሉኝ? እንዴት ነው እኔ ቆይ የእነሱን ሀብል አውጥቼ የምሸጠው? ደግሞ እርግጠኛ ነኝ ይሄ ሴራ የእንጀራ እናቴ ሴራ ነው። እኔን ከአባቴ ጋር ለማጣላት የማታደርገው ነገር የለም። እሺ አጀሪት ኪራ እዛ ህንጻውን ላይታች ይኳትናል። አንቺ እዚህ ተገትረሻል አይደል? ይሄን የሚፈልገኝ ሊሰድበኝ ነው የሚሆነው። እንዴ አንቺ ቆይ ስራ አለ እኮ አይደል? እንዴ ገብተሽ ለምንድን ነው የማሰሪው? እሺ እኔ ለማንና ለምን ብዬ ልስራ? እዚህም እዛም ሁሉም ቦታ የምትልኩኝ እኔን ነው። ግን ደግሞ ምንም ስራ እንኳን የሰራሁኝ ያለው አይመስላችሁም? ሁሉንም ስራ እኮ እየሰራሁ ያለሁት እኔ ነኝ። ግን አንድም ሰው እንኳን አመስግኖኝ እንኳን አያውቅም። እንዴ አንቺ ቆይ አንቺ እኔ ላይ ነው እንዴ እንደዚህ የምትነጫነጭ? ይኸውልሽ እዛ የለመድሽበት እሱ ላይ ተነጫነጭሽ። ይኸውልሽ አሁን ስትገቢ ማለት ነው ብቻ አንገትሽን ደፍተሽ ስራትሽን ይዘሽ ቀጥ ብለሽ ገብተሽ ስራሽን መስራት ይሻልሻል። አልገባም። እንደውም ደረቴን ገልብጬ ነው እሺ የምገባው። እሺ ከዛስ እባክሽ? ያው ከዛማ ሲያባረረኝ አንገቴን ደፍቼ እወጣለሁ። ይኸውልሽ አሁን ዝም ብለሽ አንገትሽን ደፍተሽ ብትሄጂ ይሻልሻልሽ፣ የእንጀራ ገመድሽን እንዳበጥሽ። ሄሎማ፣ እሺ ይቅርታ አልልሽም፣ ለምዶብኝ ነው። እንዴ እሱንማ እኮ እኔ እንዳልወሰድኩኝ እኮ ነገርኳችሁ። ደግሞ ሁላችሁም ታውቃላችሁ እኮ። አዎ አሁን አባዬ ደውሎልኝ አውርተን ነበር። እሺ አንዴ መልሼ ልደውልልሽ፣ ስራ መጥቶብኝ ነው። በቃ ልሂድ። ምን ሆነሽ ነው? ቆይ ችግር አለ እንዴ? ፊትሽ ተቀያየረ እኮ። ምንም በቃ ዝም ብዬ ነው። ልሂድ ልግባ። አረ እንዲህ በአንዴ ፍዝዝ ብለሽ ምንም አልሆንኩም ትኛለሽ እንዴ? ቆይ የሆንሽውን ነገር ተናገሪ እባክሽ። እኔ የምልህ ስማኝ እስኪ፣ እማ ስላስጠላለሁ እንዴ? አንቺ እብድ ሆንሽ ልጅ ደግሞ። ይሄ ቆይ ምን ማለት ነው? አስጠላለሁ ወይስ አላስጠላም ነው ያልኩ። እናትን እኮ እማ ብሎ እንደ መጥራት እኮ ማለት ነው ዓለም ላይ የሚያስደስት ቃል የለም እንዴ። እና ይሄንን ውድ ስም እየጠራሽ ቆይ እንዴት ነው የምታስጠዩ? ግን ደግሞ ሁሌ የምማስል ማሙተሽ ቅሪ አትማዘዥብኝ የሚል መልስ ነው የሚጠብቀኝ። ማ እናትሽ ናት እንደዚህ የምትልሽ? በቃ ወደ ቢሮ ልግባ። ይኸውልሽ ስሜትሽ ይገባኛልሽ። ዓለም ላይ ማለት ነው ምንም ነገር እንኳን ሳይኖርሽ እናት ብቻዋን ብትቀር ራሱ በቂ ነው። ይኸውልሽ እናቴ ማለት ነው ብቻዋን ነው ያሳደገችኝ እና ይሄ ስሜት ደግሞ ይገባኛል። እንደዚህ አትሁኝ። ታውቃለህ ይሄኔ በጣም ነው የከፋኝ። ለምን እንደዚህ እንደምትጠላኝ እንኳን አላውቅም። በቃ አንቺ ተረጋጊ፣ እንደዚህ አትሁኝ። አንቺ አና አቤት። እዛ ኪራ እሳት ለብሶ ሳጎርሶ የጠበቀች ነው። ቢሮ ይጅለት። በቃ እሺ ወደ ቢሮ ልግባ። በይ በቃ ከመጣሽ አይቀርማ ቡና ልጠጣ እየሄድኩ ነበር። አብረን እንጠጣለን። እንዴት እንዴ? ለምን ነው እንደዚህ መገላመጪ እንዴ? ቡና ልጋብዝሽ ባልኩኝ እንደዚህ ማየት ተገቢ ነው? አንተ በቃ መቼም አትለወጥ ማትቀየርም ማለት ነው። ለነገሩ እውነቱን ነው ወንድሜ። ምንድን እያልሽ ነው? እቺ ልጅ አማታል ኪያ። ተሸራርፌ እኮ አለኩኝ። አይ አሁን እኮ ደህና ነኝ። እንደሚያብጥ መስሎኝ ፈርቼ ነበር። እንዴ ቆይ አንቺ እንደዚህ እያመመሽ ለምን ወጣሽ? ይኸው ስትንቀለቀይ ወጥተሽ ሌላ ጨምረሽ ልትሄጂ ነው። ውይ ሰኒ ደግሞ እኔ አንቺን ሳላይ እኮ መዋል ስለማልችል ነው። እኔ የምልሽ ሰኒ ግን የት ሄዶ ነው? ማን? ባለቤትሽ ነው። ጆከር ነው። እኔ እናት በዙብሽ አይደል? አንዴ ክብሮም አንዴ ጆከር እያልሽ ምረጭ እንጂ አንዴ ዲያስፖራ አንዴ ሎካል እያልሽ እኛ እዚህ እንደ ባህር ዛፍ ቅጠል ቆመን ተገትረን ቀርተናል። አንቺ ትመራርጫለሽ። ምን አለ አንዱ ለእኔ ቢሰጠኝ። ወይኔ አይኒና
አንቺ አታማሪ ባክሽ። እሱ ህይወት እንዴት የተሻለ እንደሆነ ስላላወቅሽ ነው። ባክሽ እቺ የሁሉም ባለ ትዳሮች ሳክስ ናት ባክሽ። እንዴት ባክሽ? እልል ብላችሁ ትጋቡና ከዛ ደግሞ ሲንግሎቹን እንዳታገቡ ትላላችሁ። ከዛ ደግሞ ዝም ብለን ቆመን ስንቀር ደግሞ ቆሞ ቀሩ እያላችሁ ሰብሰብ ብላችሁ ታማላችሁ። አይ ባለ ትዳሮች ሀሜተኞች ናችሁ ነት። እንደው ያንቺንስ እጅሽን ሳይሆን ምላስሽን ነበር መቀርጠፍ የነበረብኝ። አይ እኔ እኮ አንቺ አታረጊውም ብዬ ማመን ይከብደኛል። አዎ በቃ እጅሽን ከተሻለሽ እየተንሻፈፍሽ እንደመጣሽ እየተንሻፈፍሽ ተመለሽ። እንዴ ለምን ብዬ ጆካዬን እስኪ ይምጣና ሊያው እስቲ አይቸው፣ በዛውም ከማግባቱ በፊትና በኋላ ያለውን ጸባይ መልኩን እንዴት ነው፣ ተቃጥሏል ወይስ አልተቃጠለም፣ ይሄ ሚስት ሚጣ የሚለውን ሆኗል አልሆነ የሚለውን ቼክ አድርጌ ነው የምሄደው። አረ እንደዛ ነው ያሰብሽው? ውይ አዎ ሰንዬ፣ የኔን ንገሪኝ ካልሽን ግን ትዳሩ ሲበዛ ነጭናጫና ቁጣ አድርጎሻል። አይ ጆካዬ አዘንኩለት ግን እና ካዘንሽለን ለምን አዝለሹ አዞሪ? ግንና በምን እንደምጠፊ ታውቂያለሽ? በወሬ ሱስሽ ነው። አዎ አንድ ቀን የወሬው ሲሴ ብቻ ወሬ ሳላገኝ እንዳልሞት ፈራለሁ። ወይ ጉድ! ወደው አይስቋሉ። አረ ሰንዬ እንዴ በዚህም ተጎድቻለሁ እኮ ዝም ብለሽ አትይኝ እንጂ። እና እየጮኩ ይልሽ? አይ አይደለም ሰንዬ፣ ቡና ምግብም ያለውን የሚቀመስ ነገር አምጭልኝ። ቆይ ግን እኔ ቴጄ ነው እንደ እንግዳ የምከበረው? ምግብ አመጣልሻለሁ ትበያለሽ፣ ቡና ግን እንዳያምርሽ እሺ። ቀጥ ብለሽ ወደ ቤት። ይሁን በቃ እስኪ ተነሽ ሂጂ ምግቡን አምጭልኝ። በዛውም ደግሞ ሻይም አፊልኝ አምጭልኝ። መቼም ውሃ ለመቀቀል አላፈላም አትኝም አይደል ሰንዬ? እሺ ንግስቶይ፣ ሌላስ ምን ልጨምር? ሰንዬ ከቅድሙ በረዶ ትንሽ አምጭልኝ። እጄ እንደማሽበት ተመልሶ አመመኝ እኮ። ወይኔ አረ ሰኒ ግን ክፉ ነሽ። የእጄ ያልበቃ ብሎ አጭራሽ ምላስሽ እንድለኛለች እንዴ? እጄና ቂጤ በቃ ዳሜጅ ሆኑ እኮ። ወይ ጉድ! በዚህ ጊዜ መምጣቱ ግን ምን አይነት መገጣጠም ነው? በጣም እንጂ ብታይ ሲሰማ እንዴት እንደሆነ እኔን ራሱ ሊያናገረኝ ፈቃደኛ አልነበረም። እስኪ ራስሽን በሱ ቦታ አድርገሽ አስቢ። የሆነ ቦታ ደርሰሽ ስትመጪ ኪራ ሌላ ሴት አግብቶ ቢጠብቅሽ ምንድን ነው የሚሰማሽ? ወይ እንደዚህ እንኳን አትበይኝ። እኔ ያንን መቋቋም አልችልም። የእውነት አብዳለሁ። ምን ማበድ ብቻ አይደለም፣ አዲስ ሚስት የቆየም ስታይ እንዴት እንደሚያሳብድ በጣም እንጂ። እኔ ማሳስበው ሰኒ ራሱ እንዴት እንደሆነች ሄደን ብናይ። ጠዋት ደውዬላት ነበር። አነጋገሯ ግን እንድንሄድ የፈለገቻት ምስል። እዛ የሄድን እኮ ብዙ ነገር ስለምንጠይቃት በሱ ተሰላችታብን ነው የሚሆነው። አዎ ግን የሆነ ልክ ያልሆነ ነገር አለ እንጂ በዚህ ልክ ድብቅ አትሆንም ነበር። ምናልባት ይሆናል። ግን እኔ ዝም ብዬ ሳስበው መጋባቱን ከመሬት ተነስተው ያመነጩት ሀሳብ አይመስለኝም። አዎ እኔ የማስበው እሱን ነው። ሰኒን ከኛ በላይ የሚያውቃት ሰው የለም። ድንገት ተነስታ ይህን ነገር ለማድረግ መወሰኗ ልክ አይደለም። አዎ ሳናስጨንቃት ቀስ ብለን እንዴትም ማወቅ አለብን። አላቅም ግን ያኔ ጠፍታ ከተመለሰች በኋላ ፍጹም ሌላ ሰው ሆናለች። የድሮ ሰኒ አይደለችም። ያ ሁሉ ወኔዋ ጠፍቶ እኮ ፈሪ ሆናለች። ደግሞ ምንም ነገር ለሰው አትናገርም። እንደዚህ ከሆነማ ብናናግራት ምንም መልስ አትሰጠንም ማለት ነው። አዎ ግን ደግሞ ምንም ነገር አትመልስም ብለን ዝም ማለት የለብንም። አላቅም ግን ግራ የተጋባ ሁኔታ ውስጥ ነው ያለችው። ጭራሽ ደግሞ እኔ ክብሩን መምጣት ነገሮችን እንዳያባብስባት ፈርቻለሁ። ግን እሱ ማግባቷን አመነ ወይ? ማመን እንዴት እንደሆነ እኮ ስላላየሽው ነው። ኒናን ሊበላት ነው የደረሰው። ደግሞ እሷ ምን አደረገች? ያው እሷን ታውቂያት የለም ምን እንደተፈጠረ ለማወቅ ብላ አፋፉን ስትለው ዝቶባት ሄደ። ጭራሽ እዚህ ድረስ ከደረሰማ በጣም ተናዶ ነበር ማለት ነው። አዎ አሁን ራሱ የት እንዳለ አላውቅም። ብታይ ምግብም ሳይበላ ነው የወጣው። ወይ ደግሞ ኪራ እንዲያናገረው ማድረግ ነው ምናልባት ከሱ ጋር ከተግባቡ። አዎ ልክ ነሽ። ግን ያው ሰሞኑን ኪራ ስራ በዝቶብኛል እያለ ነበር። ግን ሌላ አማራጭ የለም፣ እንደሱ ማድረግ ነው። አዎ ነገሮች ሳይባባሱ መፍታት ይሻላል። እኔ የምልሽ ግን ናሁም ደህና ነው? ከመጣም ካየሁትም እኮ ቆየ። ባለፈው ሰኒ ጋር የሄድን ጊዜ እኮ እሱ እዚህ ነበር። አዎ እሱማ ኒና ብላኝ ነበር፣ እኔ ረሳሁት። ግን ብታይ ካየሁት በጣም ቆየው። እና ለምን ከኪራ ጋር ቤት አትመጡም? ከተሰባሰብን እኮ በጣም ቆየን። አዎ አብረን የምናሳልፈው ጊዜ በጣም ነው ናፈቀኝ። ግን ለነገሩ አሁን ኪራም ስራ ነው ስራ እያሉ ነው የሚሯሯጡት። እንግዲህ አንዳንዴ እንደዚህ ነው፣ በጣም ስራ ይበዛል። ናሆም እኮ አንዳንዴ ለመተኛት ብቻ ነው ቤት የሚመጣው። ስለዚህ እነሱን የምንረዳቸው። አዎ ግን ስራ ደግሞ እኮ እየታረፈ ነው የሚሰራው አይደል? ነው እኮ ግን ደግሞ ካልተሰራ አይኖርም።
እሱስ ልክ ነሽ። ይልቁንስ ወሬ ይዘን አፋችንን ባዶ ያደረግነው መጣው። እነዚህ የባኞ ቤት እቃዎችና መስታወቶች ነው የሚፈልጉት። ያው አቅርቦቱ ስለሌለ አሁን አንቀበላቸውም። የእነዚህ ደግሞ የኤሌክትሪክ እቃዎች ነው የሚፈልጉት። ስለዚህ እነሱን እንቀበላቸዋለን። ለማንኛውም እስኪ እንጂ እንዴ ኪያ ኪያ። አዎ ልክ ነው ወንድሜ። ምን ነው ልክ የሆንኩት? ምን ሆነሽ ነው እንደዚህ ባሰብ ጭልጥ ያልሽው? አይ ምንም፣ እንዲሁ ዝም ብዬ ነው። ምን ማለት ነው ዝም ብዬ ነው? ቆይ የተፈጠረ ነገር አለ እንዴ? ደግሞ ደጋግሜ ነግሬሻለሁ አይደል? የተፈጠረ ነገር ሲኖር ንገሪኝ ብዬ። አዎ ብለኸኛል፣ ግን ያው አሁን ምንም አልተፈጠረም፣ ለዛ ብዬ ነው። አይ ውሸትሽን ነው። አንቺ እንደዚህ በሀሳብ ጭልጥ የምትይው ነገሮች ከአቅምሽ በላይ ሲሆኑ ነው። አሁን የተፈጠረውን ሳትጨምሪም ሳትቀንሽም ንገሪኝ ወንድሜ። ግን ቆይ እኔ አስጠላለሁ እንዴ? እንዴ ማን ነው እንደዚህ ያለሽ? ሲጀመር ይኸውልሽ አንቺ ፈገግታሽ ብቻ የሚበቃ ቆንጆ ነሽ። በእናትህ ሳትዋሽ ንገረኝ፣ አላምርም እንዴ? ይኸውልሽ ኪያ፣ በመጀመሪያ ደረጃ ሰው በመሆንሽ ብቻ ቆንጆ ነሽ። ወደ አንደኛው መስፈርት ስንሄድ ደግሞ ቆንጆ መልክ አለሽ። እሺ ግን ቁጡ ነኝ አይደል? በዛ ላይ ደግሞ እንደ ወንድ ነገር ቆይ አንቺ ከመቼ ወዲህ ነው ራስሽ ማወዳደር የጀመርሽ? የተናገረሽ ሰው አለ እንዴ? የለም፣ ግን ያው አንዳንዴ ደግሞ ስለ ራሴ ማወቅ ፈልጋለሁ። ባላሰብኩበት መንገድ ነገሮች ደግሞ ይበላሻሉ። ቆይ ሄኖክ ነው እንደዚህ እንዲሰማሽ ያደረገው? አረ አይደለም፣ ያው በቃ አሁን ላይ እኔን እንደ ሴት የማየኝ በጣም ጥቂት ሰው ነው። በዛ ላይ ደግሞ ድሮ እንደ ወንድ መሆኔ ለእኔ ኩራቴ ነበር፣ ግን አሁን ሴት መሆን ፈልጋለሁ። ይኸውልሽ እህቴ፣ አንቺ ሙሉ ሴት ነሽ። ምናልባት እነሱ ቅጽል ስም የሚሰጡሽ እንደፈለጉት ጠፍጥፈው ሊሰሩሽ ስላልቻሉ ይሆናል። ግን ደግሞ እኮ ሁሌም የራሴን መንገድ ይዤ ስጓዝ ከሰው ርቄ እንዳልጠፋ ፈራው። ምናልባት ትንሽ መስተካከል ይኖርብኛል አይደል? ይኸውልሽ ኪያ፣ እንደ ታላቅም እንደ አለቃም እንደ ወንድምም ልምከርሽ። ምናልባት አንቺ ለነዛ ሰዎች ብለሽ ራስሽን ለመቀየር ትሞክር ይሆናል፣ ግን ደግሞ አንቺ ሳትሆኚ እነሱ ናቸው አንቺን መስራት ያለባቸው። አልገባኝም ማለት ይኸውልሽ፣ እነሱ አንቺን ባለሽ ነገር ለማሸማቀቅ የሚሞክሩ ከሆነ ከነዛ ሰዎች ራቂ። ግን ደግሞ በተቃራኒው አንቺን ለመስራት አንቺን ለመለወጥ የሚሞክሩ ከሆኑ እነሱ ትክክለኛ ሰው ናቸው። እሺ። በተለይ ደግሞ ወንድ ልጅ እንዳታሚኝ፣ ለእኔ አስበው ነው የሚያደርገው ብለሽ በምታሰቢያቸው ጥቃቅን ነገሮች እንዳትሸወጂ። ምክንያቱም ነገ ሰብሮች ሲሄድ አንቺ ነሽ የምትጎጂ። እሺ ወንድሜ፣ ደግሞ ሳውራክ በጣም ቀለላለኝ ይሆናላ። ከጀርባ የሚደግፈኝውን አካል እንዳለኝ ይሰማኝ። ሁሌም እኔ ላንቺ አለሁ። እሺ አውቃለሁ ወንድሜ። አሁን ወደ ስራ መግባት እንችላለን? አይ በዚህ ሙድ እንኳን አይሆንም። ባይሆን እንውጣና ቡና ጠጥተሽ ነቃ ብለሽ ትመለሻለሽ። እሺ ደስ ይለኛል። ታዲያ ግን ይኸውልሽ 15 ደቂቃ ብቻ፣ በዛው መቆየት አይቻልም። ተስማምቻለሁ። እሺ እንውጣ። በቃ አንቺ ማትረቢ እዚህ ተጎልት ይችላል። አሁን መታወቂያሽን ያዥና እንሂድ። ወዴት ነው የምንሄደው? ጆከርን መፍታት አለብሽ። ስለዚህ እናመለክታለን። አላደርገውም። ቆይ አንተ ማን ሆነ ነው በእኔ ህይወት የምትወስነው? ማን እንደሆንኩ ማስታወስ ያለብኝ አይመስለኝም። ምክንያቱም ጠንቀቀሽ ታውቂያለሽ። በአንድ ሌሊት እንደ ባቢሎን ፍርስራስሽን ላውጣው እንደምችል። አፍህን ዝጋ። ቤት ውስጥ እንግዳ አለ። ማንም ይኖር ግድ አይሰጠኝም። ቆይ ሰው አለ ስላልሽኝ ማምነሽ ጅል ነው እንዴ የሚመስልሽ? አንተም ማትረባ። አፍህን ዝጋ። ቤት ውስጥ ሰው አለ። አይ ግን እንዴት ነው እንደዚህ ተናና ያበዛሽው አልመሰለሽም እንዴ? ዝም ማለት ያናነቀን አይደል? ትሰማኛለህ? መጀመሪያውኑ ቀላል እንዳልነበር ነግሬ ነበር። አንተ ግን ገባህበት። እንደውም ከአሁን ሰዓት ጀምሮ ቤቴ ውስጥ ላይ አልፈልግም። ስለዚህ ውጣልኝ። ምን አልሽ? ጭራሽ ከቤቴ ውጣ? አዎ ውጣልኝ። ማሳሰር ነው አይደለ? ከዛ የዘለለ ምንም አታረገኝም። ስለዚህ አይንን ራሱ ማየት አልፈልግም። ስለዚህ ውጣ። ትሰሚኛለሽ? ከዚህ በላይ አልታገስሽም። ውጭ 10 ደቂቃ ጠብቅሻለሁ። አይ ካልሽ ግን እስር ቤት ትበሰብሻታለሽ። የፈለግከውን አድርግ። በቁሜ አንተ መጫወቻ ከመሆን ብታሰር ይሻለኛል። እህትሽን የምትፈልጊያት አይመስለኝም። እኔ መርሲ ሞይ አድቫንቴጅ ያለች ምንም አይነት ጨዋታ አልጫወትም። በአንቺ ተስፋ ብቆርጪ በእህትሽ ተስፋ ቆርጪ። ገደል ግባ። ማን ቀድሞ ገደል እንደሚገባ እኮ ይታወቃል። ማን አደመች? ምንድን ነው የምትጫጫሁት? ምን አመለጠኝ? እስኪ ንገሩኝ። ያወራነውን ሁሉንም ሰምተሻል? አይ ሰምቻለሁ። እስኪ ያልሰማሁት የቀረ ካለ እስኪ ንገሩኝ። ምንም ማድረግ አልችልም። የማጠምዳቸው ሰዎች ይበዙ ነው።
ኒና ሂጂ ሩጪ ኒና ኒና ሂጂ ሩጪ ኒና ብለጪ ኒና ሂጂ ሰኒ አንቺን እንዴት አምኜሽ እንደነበረ አልገባሽም። ከራሴ በላይ እኮ አምኜሽ ነበረ። ለካ በተከፈተ በር ሁሉም ሰው ነው የሚገባው። የተቆለፈው የልብሽን በር ነው በሰብረው የሚገባበት ሰው ብዙ ሆነ። አንቺም እንዲገቡ ፈቀድሽላቸው። ቆይ ግን እንዴት ነው ፍቅር የሚባለው ነገር አንቺ ጋራ ውሸት ነው ማለት ነው? እኔ እኮ አይደለም ሌላ ሴት ለማፍቀር ይቅርና ሌላ ሴት በሀገሯ ላይ ያለ እንኳን አይመስለኝም ነበር። ለካ እኔ አንቺን በማሰብ ስብሰለሰል አንቺ እዚህ ህይወትሽን እያበሰልሽ ነበር። ግን ምንም ሆነ ምን ብዙ ያልመለሽልኝ ጥያቄዎች አሉ። በቀላሉ አልፋታሽም። ብዙ መመለስ ያለብሽ ጥያቄዎች አሉሽ። አንተ አምሮብህ የለ እንዴ? እቺ ሀገር አየሩ አሪፍ ነው ትላላችሁ እናንተ ከውጭ የምትመጡ ናችሁ እኮ እንደዚህ ፏ ብላችሁ የምትመጡት። አረ ብዙም አታካብደው እባክህ። እዛ እኮ ኦርጋኒክ ምግብ የሚባል ነገር የለም። አይ እኛማ በሀገራችን አንቀልድም። እኔ ራሴ እኮ እዛ ለሕክምና ውጭ እያለሁ አገሬ ብታይ እንዴት ናፍቃኝ እንደነበረ። እንዴ የምን ሕክምና ነው? አይ ክብሮም አንተ አልሰማህም ለካ። በጣም ብዙ ነገሮች እኮ ተፈጥረው ነበረ። አይ መፈጠሩንማ እኮ ሰማሁ፣ ግን ከዚህ በላይ ሌላ ነገር ለመስማት ዝግጁ አይደለሁ። ስለ ሰኒ ሰምተህ ነው አይደል? አዎ ከሷ አንደበት ሰማሁት። በጣም ነው የሚያመው። በሁለታችሁም ጫማ ላይ ከቆምን ልክ ነው። እንዴት ነው የሷ ልክ የሚሆነው? እንዴ ፍቅር እኮ በአጭር ጊዜ የሚረሳ ነገር አይደለም። አንዳንዴ ጥለህ ከሆነ ነገር ሰው ያነሳውና ካንተ በላይ ይንከባከበዋል። የዛኔ የእንክብካቤ መቻቸውና ከዛ ሰው ጋር ይጣበቃሉ። ቆይ እሺ የኔንስ መሰበር አይተሃል አይደለም? አንተ እኮ በቦታው ነበርክ። ምን እንደተፈጠረ ጠንቅቀህ ታውቃለህ። ሁለታችሁም በስሜት ነው የወሰናችሁት። እሷ ሁሉ ነገር ጥላ አንተን ብላ መታ ነበረ። አንተ ግን የለህም። ክንፏን የሰበርካት ክብሮ። እንደዛ እዛ ሁሉ ሰው ፊት ስትናገረኝ፣ በዛ ላይ የቷን ስትመርጥ በሰዓቱ ምን መወሰን ነበረብኝ? ግን እሷ አንተን ብላ ደረቷን ነፍታ መታ ነበር ሁሉን ነገር ትታ። አንተ ግን የለህም። ክንፏን የሰበርከው። አሁን እንደዚህ የሆነችው በአጭር ጊዜ አይደለም፣ በጣም ጊዜ ወስዶባታል። እኔ ግን አልመሰለኝም። ክብሮም በሰው ላይ ፈራጅ አትሁን። በቃ አንተ ህይወትህን ነው መቀጠል ያለብህ። በፍጹም በጣም ብዙ ጥያቄ አለኝ። እሱ መጀመሪያ ትመልስልኛለች፣ ያኔ መኖሬን እቀጥላለሁ። እና ወዴት እየክ ነው? አላውቅም። በቃ ብቻ ቤት ሲደብረኝ ወዴት እንደምሄድ አላውቅም። ዝም ብዬ ከቤት ወጣሁ። ለምን ታዲያ ቆንጆ ምሳ ከቡና ጋር አልጋብዝህም? አይ ግድ የለም፣ ባይሆን እኔ ልጋብዝህ። ችግር የለም ና እኔ ጋብዝሃለሁ። መስማት የሌለብሽን ነገር ሰምተሻል። ስለዚህ ትቀጫለሽ። አምላኬ ሆይ ወሬ አጣራለሁ ብዬ ምንም በማላውቀው ነገር ህይወቴን ላጣት ነው። ውይ ጽናት እኮ ጧት ዝታብኝ ነበር። በወሬ ትሞቻለሽ ብላኝ ነበር። ይኸው አሁን ቃሏ ሊፈጸም። ወይኔ ኒና፣ አንተ ማትረባ ምን እያደረካት ነው? ልጅቷን ክፈተው። ኒና 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 አረጋስ በሩ ልገነጥ ይሆን እንዴ? ወይስ መኝታ ክፍልሽ ምን እንዳላረጉ ፈራሽ? የታባርካት ቆፍሬ ቀበርኳት። እሷ ምን የምታውቀው ነገር የለም። ከዚህ ጨዋታ አስወጣት። እኔም እኮ ያንቺን ኮተቶችን መሰብሰብ አባዝ የለብኝም፣ ግን መስማት የሌለባትን ነገር ሰምታለች። አሁን የታባርካት
ሰላም ሰላም ውድ የዚህ ፔጅ ተከታታዮቻችን በሙሉ በያላችሁበት እንደምን አላችሁ እያለን በነገራችን ላይ ድራማችን አሁን ይቀጥላል። ሆኖም ግን እናንተ ሰብስክራይብ አድርጋችኋል ወይ ነው ዋነኛው ጥያቄ። ከዚህ ጋር ተያይዞ ደግሞ በድራማችን ላይ ያላችሁን እያንዳንዱን አስተያየት ከታች በምታገኙት የመልእክት መጻፊያ ላይ ቁጭ አድርጉልን። እናመሰግናለን። እቺ ቆይ ጺም ለምታክል ጸጉር ቆይ አመት ልፈጅ ነው እንዴ? አንተ ልጅ ረፍ ብያለሁ። ይሄ ኪያን የምትነቅረውን ነገር አቁም። ወይ አንተ ደግሞ ወይ በቃ እንዳንገናኝ ከፈለክ ከስራ አባረኝ። እኔ እንደሱ አላልኩ፣ ግን ይሄ ወንድ ምናምን እያልክ የምትነቁራት ነገር በጣም ደብሯታል። ዛሬ ራሱ ቢሮ ከፍቷት ቁጭ ብላ ነበር። ደግሞ ምን አረጋኛለች? ወንድ ምናምን እያልክ ስለምትነቁራት በጣም ደብሯት ነበር። እኔ እንደዛ ነኝ እንዴ ምናምን አለች። እኔ በሆነ አሁን ነበር እምላት። ምክንያቱም አንድ ወንድም ለእህቱ እውነትን ማስተማር እንደዚህ ነው ብዬ ነበር የምነግራት። አይደለም እንዴ? አንተ እየቀለድኩ አይደለም እንዴ? በቃ ኪያን አታስከፋት። ዊኪራ ዝም ብለህ በቃ እንደ እንቁላል ያዛቸው፣ እንደ እንቁላል ተንከባከባቸው ምናምን የምትለው ነገር ነው ምንም ያልገባኝ እንዴ። እስኪ ያችሁ ሀና ያት በካቱ ከእንደዚህ ቀጭቋ እያለች ትመጣለች። ያንተ እህት አለች እንጂ እንደዚህ እንደ ፈረስ ኮቴ መሬቱን እያንቀጠቀጠች የምትመጣ አንተ እህቴ አባቱ ነው ቆየንባችሁ እንዴ። ያንቺስ ይሁን እሺ ችግር የለውም። ያልገባኝ ግን የሳቸው ነው። ምን ማለት ነው? ምንም አይደለም እህቴ፣ ዝም በይው በቃ እኔ እንሂድ። ለምሳ ግብዣ በጣም አመሰግናለሁ። ምንም አይደል፣ ሌላ ጊዜ ትክሳለህ። እሺ ለምን አትገባም ግን? ስልክ ሲደወልልኝ እያየ አይደል፣ ወደ ስራ ግዴታ መሄድ አለብኝ። እሺ ግን ያወራንበትን ነገር አደራ። እሺ የቻልኩትን ሁሉ ሞክራለሁ፣ አታስብ። እሺ በቃ አይቻልም። ፈላጊና ተፈላጊን አለማገናኘት ጀምራለች መሰለኝ። ሁሉም ነገር ከረፈደ በኋላ ነው ሰው የሚመጣው። ምንድነው ችግርሽ? ልጅቷ ምን አባን ያደረካት? የሰው ሰው እኮ ናት። እንዴት እዛ ውስጥ ተቀረቅርባታለህ? ምክንያቱን ጠንቅቀሽ ታውቂያለሽ ሰኒ። ይሄን ነገር ባላደርግ ኖሮ አንቺም ያልቅልሽ ነበር። ይሄን ነገር አታውቂም ነው? ምንም አልሰማችም፣ ነግራለች እኮ። እንደሰማችኝ እርግጠኛ ነኝ። ምክንያቱም ያለ ምንም ምክንያት እንደዛ አልቆመችም። እሺ አሁን ምን ልታረጋት ነው? እዛ ውስጥ ያስገባት? ብትታፈንስ? ጉዳይ አይደለም። አፏን ለማዘጋት ምንም አደርጋለሁ። ትሰሚኛለሽ? ከአንቺ ድርቅና በላይ ሌላ ሰው እቅዴ እንዲያበላሽብኝ አልፈቅድም። እና ቆይ እሺ እሷን ፍለጋ ማይመጡ ነው የሚመስልህ? ከዛ ምን ልላቸው ነው? አላውቅም። እሱን አንቺ ተጨነቂበት። ግን ልጅቷን ልታወጫት እንዳትሞክሪ። ካወጣሻት በህይወትሽ ፈርደሻል ማለት ነው። እና ቆይ ህይወታችን እንደዚህ ነው የሚቀጥለው ማለት ነው? አንዱን እያሰርን አንዱን እየፈታን። አሁን ከመንገድ ዞር በይ። ወይኔ አምላኬ! እሺ ምንድን ነው የማደርገው? ኒና እንዴት ነው ማድናት? ልጁ ካልደውለት እሱ መላ ያጣል። ስልኬት ቆይ አንቺ ሰሞኑ ምንድነው እንደዚህ የሚያደርግሽ እንዴ? ተነፍቶ ሳይታሰር እንደተለቀቀ ፊኛ እንደዚህ ጡዝ ጡዝ እያደረገ የሚያመጣሽ መብቴ መሰለኝ። እዛ መሆን አላስደስተኝም። ከዛ መጣሁ። ተከተለኝ እኮ አላልኩህም እንዴ? ቆይ ሲጀመርና አንቺስ ቢሆን ኪራ ፊት እንደዚህ ትሆኛለሽ እንዴ? ምንድነው እንደዚህ የሚያደርግሽ? ቆይ አልገባኝም። ምን አድርጊኝ ነው የምትለኝ እንዴ? አንተ እዛ ከሀና ጋር እንደዛ ስትሆን እኔ ምን ብያለሁ እንዴ? ቆይ አልገባኝም። ሲጀመር እኔና ሀና ምን አደረግን የተለየ ነገር እንዴ? እዛ ቆይ ምሳልን በላ እንዴር ነው ልንጫወት ልንዝናና ነው ነው አይደል እንዴ? አረ ምንም ሳትላት ነው እንደዛ ስታሽካካና ላንቋ እስኪቀድር ስትስቅ የነበረው። ለነገሩ ተው፣ ጥፋተኛዋ እኔ ነኝ እንዴ ኪያ። ምንም ግን እኮ እየተረዳሁሽ አይደለም እንዴ? ስቀርብሽ መከራ ስርቅሽ መከራ እንዴ? ወይ ቆይ አንቺ ለምን በግልጽ አትናገሪም? ወይ ራቀኝ በይኝ ወይ ቅረበኝ በይኝ። ምንድነው እንጂ
ስራው ነው አይደል ያገናኘን? አሁን ይሄንን ማሰብህን አቁም እንዴ። ቆይ እኔ ምን የተለየ ነገር የፈለኩ መሰለሽ እንዴ? እኔ ጓደኝነትሽን ፈለኩ በቃ እንዴ። አንቺ ግን እኮ ለሰው ምንም አይነት ክብር የለሽም እኮ። ቆይ አንተ ነኝ ስለ ክብር የምታስተምረኝ? አውቃለሁ ብለሽ ነው እንዴ የምታስቢው እንጂ? ይኸውልሽ እኔ ማለት ነው በሴት እጅ ስላደግኩና እናቴን በጣም ስለምወዳት ስለማከብራት ነው ስመጪኝ ዝም እምልሽ። እሺ ይኸውልሽ ስናደድ ምን እንደማደርግ ማለት ነው ጠንቅቀሽ ታውቂኛለሽ። በቃ አፍን ዝጋና ከዚህ ቢሮ ወጣልኝ። አሁን ስርዓት አለኝ የምትይው ለዚሁ ነው? ይኸውልሽ ትሰሚኛለሽ ማለት ነው ድጋሚ እጅሽን እንድታነሽብኝ አልፈቅደልሽም። እሺ እስካሁን ድረስ ራሱ የታገስኩሽ የኪራት ነሽ ብዬ ነው። እሺ አንቺ ደግሞ አርፈሽ ስራሽን ስሪሽ። ምን ይዘሽ? ቆይ ልጆቹ ምን ሆነዋል ዛሬ? ኪያም ስከተላት ሮጣ ጥላኝ ሄደች። ኪያ እንዴ! ቆይ ምን ሆነሽ ነው? ምንም አልሆንኩኝም። ለምን መጣሽ? እዛው አትሆኝም ነበር እንዴ? ኪያዬ እንደዚህ ተናደሽ ስትውጪ እያየሁሽ እንዴት አስችሎኝ እቀመጣለሁ? ቆይ አንቺ ግን ምንድነው ችግርሽ? ከሰው ስታይ የምትለያዩ? እኔ ሀና እኮ ነኝ። አውቀሽኛል? አውቄሻለሁ። ቆይ ግን ምንድነው እየወሰደ የሚለጣጥፍሽ? ከማን ጋር እንደሆነማ በደንብ ታውቂዋለሽ። ለማንኛውም ግን ሳይሽ ጅል ቢጤ ነሽ። እንዳትሰበሪ ጠንቀቅ በይ። ጅል እንኳን አይደለሁም። ከምታስቢው በላይ ብልጥ ነኝ። እሱን እኮ ለማወቅ አንቺ ማየት ብቻ በቂ ነው። ወይ ሀና፣ አሁን ደግሞ ስትቅለበለብ የትኛው ጉድ ውስጥ ገብተሽ ይሆን? እሺ እስኪ ይሄንን ወጥ ለመስራት ምን ምን ተጠቀምሽ? ብዙ ነገር። ለምሳሌ ኮሰረት፣ ምን የሚለውን ልስፈንልኝ? ደስ ያለሽ። አይኑ አይችልም አትዩት፣ ጸባዩ ነው አትንኩት። አይኑ አይችልም አትዩት፣ ጸባዩ ነው አትንኩት። እርሱ ከኔ በቀር የለውም መድኃኒት፣ እርሱ ከኔ በቀር የለውም መድኃኒት። ሄሎ ሰኒ፣ አላየሁትም ነበር። ለዛ ነው። ምነው የተፈጠረ ነገር አለ እንዴ? እና አንቺ ደህና ነሽ? እሺ መጣሁ። እሺ ደግሞ ምን ተፈጥሮ አላቅም ይችላል። እናትህ እኔ ከዚህ ልጅ ጋር ምንም ልግባባ ለራሱ አልቻልኩም እኮ። እቺ ልጅ አንድ ነገር የምትላት ከሆነ አንድ ነገር በልልኝ። እሺ እኔ ይኸውልህ ስራዬን ራሱ መስራት አልቻልኩም እኮ። እኔ ይኸውልህ ትዕግስቴ ራሱ አልቋል። ቆይ አሁን ደግሞ ምን ሆናችሁ? አላቅም በእናትህ እንዴ። አንዴ ሰው አንድ ያፈር ያደርጋታል እንዴ። እኔ እኮ የዚህች ልጅ ጸባይ እኔ ግራ ነው የገባኝ። ቆይ እሺ ደግሞ አሁን ምን ሆናችሁ? ኪያ በጣም ተናዳ እየሮጠች ወጣ ሄደች። ወዴት ነው የምትሄደው? እኔ እንጃ አላውቅም። ብቻ ወደ አስፓልቱን ሄደችው።
አውቃለሁ እናትሽ ዝም ብላ ትቀያየራለች። እኔ ምን እንደሚሻላት አላውቅም። ቆይ እኔ ያደረኩት ነገር አለ እንዴ? እናትሽ አንቺ ምን ታደርጊያለሽ? እናትሽ አሁን አርፍሽ ለምን ሰራሽን አሰሪም አንቺ ራሱ ኮመንት ነው ያሉት። አምላኬ ሆይ ቆይ ምን ውስጥ ነው ያለሁት እንዴ? ቆይ በቁም ቀበሩኝ እንዴ? አዎ ወይኔ፣ አዎ በቃ አለቀልሽ ኒና። አፈር ይሸታል። ወይኔ በቃ ተቀብሬያለሁ ኒና። ወይኔ በቃ ህይወትሽ አላማረ። ደግሞ ጭራሽ አሁን በቁምሽ ተቀበርሽ። ወይኔ ኒና፣ አንድ ሰው እንኳን አልቅሶ አልቀበረኝም። በቃ ሞቻለሁ። ወይኔ ሞቻለሁ ማለት ነው። ወይኔ በቃ ወይኔ አምላኬ ሞቼ ነው። ሞቻለሁ። ወይኔ